هدمونا TV نتي عم كببار حويتن حبارا وشتون تمركوس استراتيجياو غعزو صمدو حزبታት ጎደቦና عم جمارن بغبرنا بعوت عم بصحن مريح ترى مصوات تركب هدمونا TV حجون استفلالي نطفتاتن ملእኽታትን ዘለዎ ፕሮስ ፖለቲካው ትንታነ ዝሓቆፈ ጽባሕ ፖድካስት አፍልጦ ሕብረተሰብ ኣብ ሕግ ምምዕዛዝ ገበና ምክልኻልና ምቅላዕን ዘተኩር መደብ ህዝብን ፖሊስን ንስተፈላለየ ስነጥበባው ስራሓት ዘይስ መደብ ኣብ ብዙሕ ዓውድታትን ትንታነታትን ዘተኮረ ናይ ኣምሓርኛ መደባት ندكنا بفلاي دمانتو ما وصا هاجرات زركبو قلعو بكل مداي بقعات نمغبارهم زحجز مدب حصانات كمون قال انت خاتل تزقدس تحستون نافريت غعزوا تقصلالا channelكم هدمونا تيفي نختحيلن ناب كله نختبصحن شير لايك كومنت بمغبار ابركوتو ما يفليا تحستوتاتكم مس مليونات تختاتل تهدمونا تيفي ختلالي تدليو سبوانين ون معصونا وترو روحويو هدمونا تيفي كينو channel من قسقاس خون زبقع تيفي هدمونا تيفي راويت سلام برهانكات سلام فليمن طاري زوباوي فخري صعبو حيه نرقبو تلو اباينا دفن عمز كللو صنعات قدمنا صمدو እንደምን ሰነበታችሁ ጃል እንዴ ለካ ሳምንታን ሞላንም በሁለተኛ ቀናችን ነው ብቅ ያልኩትና ሁኔታዎች እየተደራረቡ ስለሆኑ ሰሞኑን ቶሎ ነው የምንገናኘው በሉስኪ ባሲቂን ቀልድ ፕሮግራማችንን እንጀምር በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል አብይ አህመድ ለምን ያጓጓኛል ጭብጨባ ለዚህ ልጅ ባካችሁን ወዳጆቼ መላዋን ዓለም ጽምዶ እንድትል ያደረግናት መሆናችንን መቼስ እየተከታተላችሁት ይሆናል በሉ እንግዳውስ በፖርት ሱዳን ያስተላለፍነው መልእክት ከአንቶኒዮ ጉተረስ እጅ ደርሷል እንኳን ደስ ያለን በማለት ጀምር ቡና ይፈላ ቤተሰብ ይሰብሰብ ወጋለን የቤተሰብ ወግ ወዳጆቼ وقعلنا وقع الصدرار القحاو بوي منقرف صدرعك وقعلنا وقحاو بوي راويت سلام برهانكات سلام فليمن طاري زوباوي فخري صعبو حيه نرقبو تلو اباينا دفن عمز መቼስ የዘንድሮ ኢትዮጵያ ምርጫ ተመራጮች የታጡበት ምርጫ ነው እየተባለ ነው ያለውና እስኪ ለመግቢያ እንዲሆነን ስለዚህ ጨቅላው የበሻሻ ልጅ ከገዛ ራሱ ጋር እየተወዳደረበት ስላለው የህፃናት ምርጫ በተመለከተ የወጡትን ሪፖርቶች እንመልከት ያብይ የምርጫ ድራማ ኢትዮጵያ ውስጥ ከተካሄዱት የታይታ ምርጫዎች ሰኔ 1 ቀን 2026 ዓ.ም የተካሄደው ምርጫ እጅግ አስቂ ነው እየተባለ ከመላው ዓለም አቅጣጫ ሲገለጽ ሰንብቷል On June 1st, Ethiopia held what may be the most controversial election in its modern history. Not because of who won, no. In fact, most people already knew who was going to win before a single ballot was cast. በድራማው የታየው ቀዳዳ ትልቅ በመሆኑ ለመድፈኑ ከሥርዓቱ የፕሮፓጋንዳ አቅም በላይ ስለሄደ ካለወትሮው ጸጥ ረጭ ብሎ ይገኛል ምርጫው በመላው ሀገር አይደለም የተካሄደው የትግራይ ክልል ሙሉ በሙሉ ከምርጫው ወጥቷል የአማራ ታጋይ ፋኖች ባወጁት የእንቅስቃሴ እገዳ ምክንያት በአማራ ክልል በተወሰኑ አካባቢዎች የደረቅና የተንቀሳቃሽ ስዕል ፕሮግራም ብቻ ነው የተካሄደው እንዲሁም በኦሮሚያና በቤንሻንጉል ጉሙዝ ክልሎች በጸጥታ መደፍረስና ባለመረጋጋት ሳቢያ በአብዛኞቹ አካባቢዎች ምርጫ አልተካሄደም ይህም ምርጫውን ሀገራዊ የሚለውን ስያሜ አሳጥቶታል
ጠመንጃ ያነሳንበት ስርዓት ባዘጋጀው ምርጫ እጃችንን አናስገባም ነው መልእክቱ። ህዝብ ፍላጎቱን የሚገልጽባቸው መንገዶች በርካታ ናቸው። ስልጣንም ሆነ ኃይል ህዝባዊ ፈቃደኝነት ካልታከለበት ብቻውን ሊጸና አይችልም። የኢትዮጵያ ህዝብ ልቡን ያልከፈተለት ስርዓት በኃይል መግዛት እንደማይችል ከኃይለ ሥላሴ እስካሁን ባሉ ስርዓቶች ተከታታይ ትምህርት ተለግሷል። ህዝብ በምርጫ ጣቢያዎች ሰልፍ ይዞ ያለ የሚያሳይ ፎቶና ቪዲዮ ስለቀረስክ አይደለም የምትለዋን ደግሞ አዳምጧት። And so when the government says, we held a national election, critics ask, national election for whom? Because the regions excluded from this vote are not empty spaces on a map, you see. They are homes to tens of millions of Ethiopians whose voices were not in the room yesterday. አብይ አህመድ አገራዊ ምርጫ ሳይሆን ከፊል ምርጫ ብቻ ያካሄደ መሆኑን ስትገልጽ እንዴት ትላለች? Because an election that cannot reach its own citizens is not a national election. It is a partial one. ጨቅላው አብይ አህመድ ግን ሰኞ ሰኔ 1 ቀን ጧት ላይ በሰራዊትና በጸጥታ ኃይሎች ታጅቦ በሻሻ ድረስ በመሄድ ነው ድምጽ የሰጠው። አክሎም ምርጫው ኢትዮጵያን ወደ እድገትና ለውጥ ያመራታል በማለት ተናገረ። በምርጫ ድራማው ቀን ኢትዮጵያ በንጹሃን ደምና እንባ ስትታጠብ ነው ያለችው። በየአካባቢው በስርዓቱ አሸባሪ ኃይሎች የሽብርተኝነት ተግባር ሲፈጸም የዋለ ቢሆንም እንኳ በአርሲ ያጋጠመው ግን ከሁሉም ፍጻሜዎች በላይ የሚያስደነግጥ ነው። በቤተ ክርስቲያን በምዕመናንና በእምነት ላይ ጥቃት ተፈጽመዋል። በአስርት የሚቆጠሩ ሰዎች ያሰቃቂ ሞት ሰለባ ሆኑ። ይህ የንጹሃን ለቅሶና ዋይታ ግን ለጨካኙ ስርዓት የመዝናኛ ሙዚቃ ነው። ጮቴን ቀሙኝ እንዲሉ ደግሞ ይህ አሸባሪ ስርዓት ከወንጀሉ ራሱን ነፃ ለማድረግና ለሽብር ፈጻሚዎቹ የመከላከያ ሽፋን ለመስጠት ካለምንም ሀፍረት ወደዚያችው ታሪካዊ ጠላቶቻችን ወደሚላት መሸሸጊያው ለመግባት ሞከረ። አርሲ ዞን አሰኮ ወረዳ በለተጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልኮ ወስዶ ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቅሪ ሳቦ ሀየ ነርግቦ ተሎ አባይና ደፍን አመስክልሎ። እንደ እውነቱ ከሆነ ኢትዮጵያ ከብልጽግናና ከአብይ አህመድ በላይ ጠላት የላትም። የኢትዮጵያ ህዝብ ጠላቱን ለይቶ ስላወቀ ነጋሪ አያስፈልገውም። ከጠላቱ ጋር ፊት ለፊት በመፋለም እየታገለ ነው። ወዳጅና ጠላቱን ለይቶ ያወቀ ህዝብ ድል እንደሚያደርግ የተረጋገጠ ነው። የአብይ አህመድን ኃጢአት ለማጠብ የብልጽግናን ቢጃማ ያጠለቀው ጌታቸው ረዳ ደግሞ የሚሰራ ስራ አግኝቶ ነው የሰነበተው። ከጋዜጠኛ መሐዲ ሐሰን ጋር ካካሄደው ቃለ መጠይቅ በላይ የሚያሳፍር ቃለ መጠይቅ ከቱርኩ ቲአርቲ ቴሌቪዥን ጋር አካሂዷል። አብይ አህመድ ጌታቸው ረዳን በወደር የለሽ ሀፍረተ ቢስነቱ ተመስጦ ከትግራይ እንደገዛው በድጋሚ አሳይቶናል። ጋዜጠኛ አንድሪያ ሳንክ እርቃኑን ያስቀረችው ዝገደፈቱል የብላን First, I have to say, when anyone hears a politician is, getting 80 to 90% of the national vote, especially ማንኛውም ፖለቲከኛ በተለይ ደግሞ እንደ ኢትዮጵያ በመሰለች የተከፋፈለች ሀገር በምርጫ ከ80 እስከ 90 በመቶ አሸነፍኩ ሲል የሚካሄደው ምርጫን ፍትሃዊነት ጥያቄ ውስጥ የሚያስገባው ነውና ምርጫው ትክክለኛ ነበር ለማለት ትችላለህን በሚል ጥያቄ ነው የጀመረችው። of that very election. So can you say now that this election has been fair? የአብይ እድፍ አጣቢው ጌቾ ሆየ ደግሞ Well, for one thing, I have never heard of any announcement as to who has won and by what percentage. ማን እንዳሸነፈና በስንት መቶኛ እስካሁን የተባለ ነገር አልሰማሁም። ይህን ካልኩ ዘንድ በዚህ አገር ፖለቲካ ለ20 ወይም 30 ዓመታት ያህል እንደመቆየቴ መጠን እኔ የነበርኩበት ገዢ ፓርቲ በ90 ምናምን በመቶ ድምፅ አሸነፍኩ ያለበት ወቅት ነበር። ይህ እንዴት እንደሆነ ራሱን የቻለ መገለጫ አለው። ትክክል ሆኖ ግን አይሰማኝም። ሰዎች በ90 በመቶ ድምፅ አሸነፍኩ ሲሉ እንደኔ የሚያኮራ ነገር አይደለም በማለት አብይን አጉልቶ ለማሳየት ከአብይ በፊት ይካሄድ የነበረው ምርጫ ሲያጣጥል ተደመጠ። A ruling party which I belong to won 90-something% of the votes. There are explanations for this.
I know the optics and everything doesn't sound right. That doesn't look right, and I am not particularly proud of people winning 90% of the votes. በሱ ቤትማ አሁን ይሻላል ለማለት ነው የፈለገው። ጋዜጠኛ አንድሪያስ ሳንክ ከዚህ የጌቾ ቃል በኋላ የሚቀጥለውን መቀበጣጠር ለመስማት ትግስቷ ስለተሟጠጠ በልብቃ በማለት ነበር ያቋረጠችው። ተመልሳ ደግሞ እነዚህ ተቃዋሚዎች መጥፎ ሽንፈት ያጋጠማቸው የሚገኘው ምንድነው ችግራቸው እስኪ ንገረን የሚል ጥያቄ ጣል አደረገችበት። Majority is concerned, which again most are expecting. You say you won't be surprised at all. Tell us what you think is so wrong with the opposition. Why are they losing so badly? የዚያን ክብሩን ሸጦ አብይን ከፍ ለማድረግ የቆረጠውን ጌቾ መልስ ደግሞ አዳምጡ። Look, I will tell you this. Millions of people support the Prime Minister and his policies. And there are also millions who oppose his policies for whatever reason it is. ስለዚህ ልንገርሽ ጠቅላይ ሚኒስትሩን የሚደግፉ ሚሊዮኖች አሉ። ሚሊዮኖች ደግሞ በአካሄዱ ደስተኞች ያልሆኑ ተቃዋሚዎች አሉ። ይህ ምርጫ በልዩ ሁኔታ አብይ ምን ያህል እንደሚወደድ ወይንም እንደሚጠላ የሚያረጋግጥ አይደለም። ወደ ጅማ ሄጄ ነበር። በአዲስ አበባ የተካሄደው ምርጫንም አይቼው ነበር። እንዳየሁት ከሆነ ህዝቡ በመንጋ ነው ሲመርጠው አለው። በአንዳንድ ቦታዎች ጥቂት ተቃዋሚዎች ምርጫውን ለማቆም ሞክረዋል። እስከ ተኩስ ሳይቀር በመክፈት ሊያደናቅፉት ሞክረዋል። የዚህ መልስ አሳፋሪው ክፍል ደግሞ ስለነዚያ አብይ አህመድ ባዘጋጀው የሐሰት ምርጫ አንሳተፍም ያሉትን በሚሊዮኖች የሚቆጠሩ ኢትዮጵያውያን አስመልክቶ የተናገረው ነው። But I have also reason to believe that millions more በአብይ ወይንም በግዢው ፓርቲ ፖሊሲ ባላቸው ተቃውሞ ብቻ ሳይሆን በአገሪቱ አንዳንድ አካባቢዎች በተስፋፋው ግፍ ተንገሽግሸዋል። ጎሽ አቋረጠችው እንጂ ሌላም ባሰማን ነበር። ቦድካቸው ረዳ መስማዕና ነሩ ቦድካቸው ረዳ and I didn't vote for obvious reasons because I came here from Tigray. ግልጽ በሆነ ምክንያት አልመረጥኩም። ምክንያቱም ከትግራይ ነው የመጣሁት። በግፍና በደል ተቃራኒ ግን ድምጼን እሰጣለሁ። I would still vote against violence. ጌታቸው ረዳ ካነጋገሩ እንደ አገልጋይ ለመስራት የተቀጠረ እንጂ እንደ ኢትዮጵያዊ ዜጋ እንደ ሰውም ቢሆን በብልጽግና መንግስት ወንበር ላይ እንዳልተቀመጠ አሁን ሊመርጥ እንደማይችል ካወቀ በኋላ የገባው ይመስላል። ትግራይን ሲያንኳስስና ቆሻሻ ውሃ ሲቸልስባት ጌታውን አብይ አህመድን ደግሞ ከደሙ ንጹህ ለማድረግ በየቴሌቪዥን መስኮቶች ሲለፍፍ የት ይገባውና ጋዜጠኛ አንድሪያስ ሳንክ መጨረሻ ላይ ከምታሳምመው ቦታ ላይ ስትጫነው በርግጎ ጥያቄዋን እስክትጨርስ መጽሞና ለማዳመጥ ትግስት አጣ። We have to remember as well that some of the most violent areas in the country right now were excluded from this election, including northern Tigray. No, I will tell you this. ምን ያለችው ነው? ማስታወስ የሚገባን ትግራይን ጨምሮ ከዚህ ምርጫ የተገለሉ የዚች ሀገር አካባቢዎች አሉ እንዳለችው ጭንቅላቱ ላይ ድንጋይ ያረፈበት እንጂ ጥያቄ ቀረበለት አልመሰለውም። ትግራይን ለመወንጀል በመጣደፉ አዘጋጅቶት የነበረውን አስቀድሞ የተዘጋጀበት መልስ ነው የተፋው። This is what's kind of mind-boggling to me. In Amhara region and in Western Oromia, there are low-intensity conflicts, if you will. ይሄ ለኔ አእምሮን የሚያናውጥ ነው። በአማራና በምዕራብ ትግራይ ጥቂት ልባል በሚችል መጠን ግጭት አለ። ህዝቡ ድምጹን ለመስጠት እየፈለገ እነዚያ በሱ ስም እንታገላለን የሚሉት ኃይሎች ግን ሊያግዱት ሞከሩ። ጋዜጠኛዋ መፈናፈኛ ሳጣችው። ከሱ ዙሪያ ጥምጥም ውስጥ ለመግባትም አልፈለገችም። There will not be able to vote, and meanwhile they desire the representation that they feel they need in the federal government, not least in Tigray. So based on that, what do you make now of the prospect of a return to war? በምርጫው ለመሳተፍ እስካሁን የቆየውን የተስፋ መቁረጥና የመገለል ሁኔታ የሚያባብሰው መሆኑን ግምት ውስጥ በማስገባት ከህወሓት ጋር ማለት የቀድሞ ድርጅት ጋር ዳግም ወደ ጦርነት የመመለስን አዝማሚያ እንዴት ትመለከተዋለህ የሚል ጥያቄ ጣል አደረገችበት። And this adding to the frustration of those that feel marginalized in Tigray, even more so because they couldn't even participate in an election. The case of Tigray, it's a different ballgame, I should say. የቀድሞ ድርጅቴ ህወሓት የተለመደ አካሄዱን ትቶታል። በጊዜያዊ መንግስትና በጊዜያዊ ፕሬዝዳንት ላይ ኩዴታ በማካሄድ የትግራይን ህይወት በሙሉ ተቆጣጥሮታል።
እኔን ነጥቀውኛል። ሊደረግ የሚችል ነገር የለም። ይህ አመራር ለምርጫ የሚበቃ ጸጥታ ማረጋገጥ አይችልም። በፍጹም ምርጫን ማካሄድ የማይችልበት ሁኔታ ነው የተፈጠረው። cannot ensure security, and without the level of security that's required, even the National Electoral Board announced that in some parts of Amhara and some parts of Oromia, this was a difficulty. But in the case of Tigray, it's an absolute impossibility for elections to be conducted. But elections need to be conducted. And soon. You call it a coup. Does that ኩዴታ አልከው? ይህ ግን ከመባረር ጋር ተያይዞ ባደረብህ ቂም አይመስልምን? ለአንተ የማይመች ሁኔታ ስለፈጠሩብህ በመቀየምህ የምትለው ነው ለማለት እንችላለን? ከሚሰማው የጋዜጠኛዋ ቃላት በላይ ገጽታዋ ላይ ይነበብ የነበረው መልእክት ይልቃል። እነሆ እንደምታዩት የፌዝና የንቀት ምልክት ፊቷ ላይ በግልጽ ይነበባል። የጌቾ መልስ የሚያክለው ነገር ስለሌለ እንተው። ከጻድቃን ጋር ትግራይ ውስጥ ሊያጋቡት የሞከሩት በሽታ እንዳልተሳካለትና እንደከሸፈበት ነው ጌቾ አጣቢው እየገለጸው። ጌታቸው የፈለገውን ያህል ቢያሻሸውም የተበላሸው የአብይ ገጽታ ሊጸዳ እንደማይችል ዳግም አረጋግጧል እንላቸዋለን። ጌታቸው ሾሮፋ ለቃሚው እንዴት እንደሚገልጸው ተመልክተናል። ይህን ሐቀኛውን ገጽታ ደግሞ እንመልከተው። እኚህ በአዲስ አበባ ጎዳናዎች የሚኖሩት ምስኪን አባት ይህን እንደ ገለባ የቀለለ መሪ እንዴት እንደሚገልጹት ደግሞ እንስማ። በብይ ጥራው እኔ እድሜን ጨርሻለሁ። እድሜ ለእናንተ ማን ላከ? ፈጣሪ መድኃኒዓለም። ሌባ መንግስት የቱ ብዩ ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦ ሃየ ነርግቦ ተሎ አባይና ደፍን አመዝክለሎ። የአውሮፓ ህብረት፣ አሜሪካና የሰብአዊ መብት ተሟጋቾች ባይ ድርጅቶች ያንን አስቀድሞ የተወሰነ የምርጫ ውጤት የመታዘብ ፍላጎት አላሳዩም። ድራማው ሊቋቋሙት ከሚችሉት በላይ ሆነባቸው። አፍረት የለሾቹ እዚህ ላይ ልንናገረው የማንፈልግና ክትፎ የለመዱ ከአፍሪካ ህብረትና ከኢጋድ ተወካዮች በቀር ወደ የአብይ አህመዱ ድግስ የመጣ ዓለም አቀፍ ታዛቢ አልነበረም። ሁሉም ግብዣውን አልተቀበሉትም። አብይም የሚያቃጥል መራራ ጥፊ ፊቱ ላይ አስተናገደ። የከፋው የድራማው ክፍል በቀድሞ ባለሥልጣናት ተመርቶ የመጣው የኢጋድና የአፍሪካ ህብረት የልዑካን ቡድን እርስ በርሱ የሚጣረስ አሃዝ መናገራቸው ነው። ለመሆኑ ይህንን ሰኔ 1 ቀን ኢትዮጵያ ውስጥ የተካሄደውን ምርጫ በጋራ ታዝበውታልን የሚያስብል ነው። በቀድሞ የኡጋንዳ ምክትል ፕሬዝዳንት በነበሩት ሴት የተመራው የኢጋድ ታዛቢ ቡድን a total of 54,057,861 voters were registered. በጠቅላላ 54,057,861 ድምፅ ሰጪዎች ተመዝግበዋል። 5.3 ሚሊዮን ያህል በዲጂታል አማካይነት፣ 45.1 ሚሊዮን ደግሞ በአካል ድምፃቸውን ሰጥተዋል በማለት ነው ሪፖርት ያቀረቡት። Approximately 5.3 million were digitally registered and 45.1 million were manually registered. በቀድሞ የኬንያ ፕሬዝዳንትና የፕሪቶሪያ ስምምነት ሸምጋይ ሆኖ ሲያበቃ የትግራይ ሕዝብ ባመናቸው ተከርቶ ለዳግም እልቂት እየተፈረደ አብይ ያቀረበለትን ጮማ ሲጎርስ በከረመው ቀፈታሙ ኡሁሩ ኬንያታ የተመራው የአፍሪካ ህብረት ታዛቢ የልዑካን ቡድን ባወጣው ሪፖርት ደግሞ 50.5 ሚሊዮን በአካል ድምፅ ሰጪዎች መመዝገባቸውን ሪፖርቱ ላይ አስፍረዋል እንላቸዋለን። የብልጽግና ስርዓት ደግሞ በኮሚኒኬሽን አገልግሎት ጽሕፈት ቤቱ አማካይነት ወደ የምርጫ ጣቢያዎች የቀረበው ህዝብ 57 ሚሊዮን መሆኑን ለአልጀዚራ ገልጿል። እነዚህ ሁለት ድርጅቶች ማለት ኢጋድና የአፍሪካ ህብረት በድምፅ ሰጪዎች ላይ ብቻ አይደለም የተለያዩ አሃዞችን የጠቀሱት። በምርጫው የተሳተፉት የፖለቲካ ፓርቲዎች ላይም የየራሳቸውን የተለያየ አሃዝ ነው የነገሩት። ኢጋድ 42 ሲል የአፍሪካ ህብረት ደግሞ 47 ፓርቲዎች ተሳተፉ አለ። ኡሁሩ ኬንያታ ሊያክልበት የፈለገ ነገር ቢኖር ነው መሰል የመጨረሻው ሪፖርታችን ውጤቱ ከተገለጸ ከ30 ቀናት በኋላ ይቀርባል ብሎናል። ደግሞ African Union Observation Mission report on the 7th general election of the Federal Democratic Republic of Ethiopia will be released
30 days after the declaration of the final results. እሁሩ ለኢትዮጵያ ሕዝብ ያቀና መልእክትም አስተላልፏል። I want to once again reiterate that today is a day that the people of Ethiopia should be proud. Today is a day የዛሬዋ ቀን የኢትዮጵያ ሕዝብ ሊኮራባት የሚገባ ቀን ናት። ዛሬ ታሪካችሁን ማስታወስ ያለባችሁ ቀን ናት። ከቀኝ ግዛት በተቃራኒ የቆማችሁ የሰመራችሁና ያልተገዛችሁ ናችሁ። ይህችን እንዳትረሷት በማለትም ያልተገዛችሁ የምትለዋን ቃል ደገማት። never colonized. Never forget that. Never colonized. ምርጫውን እንግዲያውስ እነዚህ ናቸው የታዘቡት። አስዋብን ብለው የሚያበላሹ፣ ኩልኳልን ብለው አይን የሚያጠፉ ሀፍረተ ቢስ የአፍሪካ ነውረኞች። ምርጫው ለሥርዓቱ የሥልጣን ዕድሜ ጊዜያዊ ማራዘሚያና የተበላሸ ገጽታውን ለማሻሻል ተብሎ ሸብረብ ሲባልለት ቢቆይም ከጠበቁት በተቃራኒ ሆነ። ጨቅላው የበሻሻ ልጅ የ5 ዓመታት የመሪነት ይሁንታ ወይንም ማህተም አግኝቻለሁ ለማለት ይችል ይሆናል። ነገር ግን ሀገሪቱን በሰላምና በመረጋጋት ሊመራት በፍጹም አይችልም። ቀጣዮቹ ዓመታት ለሱ ብቻ ሳይሆን ለመላይቱ ሀገር የህልውና ጥያቄና የማያባራ ቀውስ ዓመታት ነው የሚሆነው። ሊያጋጥሙ የሚችሉ ቢሆኖችን ወይንም ሴናሪዮዎችን በሦስት ሐሳቦች ልናጠቃልላቸው እንችላለን። አንደኛ፣ በስም ብቻ መቀጠል። ይህ ቡድን በጠመንጃ ኃይልና የኤምሬትን እርዳታ ተጠቅሞ በአዲስ አበባና አካባቢዋ እየተንከላወሰ የይስሙላ መንግሥት በመሆን ላልተወሰነ ጊዜ መቀጠል። ሁለተኛ፣ ኩዴታ። አሁን ካለበት ከባድ ፖለቲካዊና ወታደራዊ ጫና የተነሳ ከሰራዊቱ ውስጥ ሥርዓቱን የሚፈነግል ኃይል ተነስቶ ሥርዓቱን መፈንቀል። ጠመንጃ ነግበው በመዋጋት ላይ ካሉት ተቃዋሚ ኃይሎች ጋር ደግሞ ድርድር ውስጥ መግባት። ሦስተኛ፣ ሀገራዊ መፈረካከስ። ውዝግቡ ወደ ሙሉ በሙሉ የእርስ በርስ ጦርነትና መበታተን የማምራት ክስተትም ሊያጋጥም የሚችል ነው። ሥርዓቱ ራሱ ባዘጋጀው የምርጫ ጣቢያዎች ድራማ ሲሠራ፣ ሐቀኛው ሕዝብ ግን ምርጫውን ሌላ ቦታ ላይ ነው የገለጸው። ሥርዓቱ በሰማይና በውስን ቦታዎች ብቻ ተገድቦ ሲቀር፣ የሀገሪቱ አብዛኞቹ ከተሞች፣ ገጠሮችና በረሃዎች ግን ምርጫቸውን ለሥርዓቱ በይፋ በመቃወም እየገለጹለት ነው። ትግሉ ከተራ ፖለቲካ ተቃውሞ ወደ የህልውና ፍልሚያ ተሸጋግሮ ይገኛል። ሕዝቡ የሥርዓቱን ሰራዊት ሲገድል፣ ሲማርክና የጦር መሣሪያዎቻቸውን ሲነጥቃቸው በሕዝብና በሥርዓቱ መካከል ያለው ግንኙነት ሙሉ በሙሉ መበጠሱን የሚያሳይ ሕያው ምስክር ነው። ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦኻየ ነርግቦ ተሎ ኣባይና ደፍን ዓመዝክለሎ። ኤርትራ እንደ ጎረቤት ሀገር የኢትዮጵያ ሕዝብን ሉዓላዊነትና ምርጫን ነው የምታከብረው። ኤርትራ የምትመኛት ኢትዮጵያ ያቺ የጥቂቶች መጫወቻ ሳትሆን የኢትዮጵያውያን የሆነችውን አገር ማየት ነው። የተገለለው የሚታቀፍበት፣ የተበደለ የሚካስበት፣ ሕዝቦች ደግሞ ሐዘናቸውን ዘግተው ወደ ኋላ ሳይሆን ወደፊት ወደ ሰላምና የጋራ ብልጽግና የሚራመዱባት አገር ማየት ነው የኤርትራ የማይናወጥ ፍላጎት። ምክንያቱም የአፍሪካ ቀንድ ሐቀኛ ሰላም የሚረጋገጠው ለዘመናት አብሮ የኖረው የኢትዮጵያ ሕዝብ አንድ ላይ ተዋህዶ አገሪቱን ከመበታተን ሲያድናት ብቻ መሆኑን ነው ኤርትራ የምታምነው። ይህ በጎ ጎረቤታማ ራዕይ የአብይ አህመድን የጥላቻና የመበታተን ትረካዎችን ድል አድርጎ መላውን የአፍሪካ ቀንድ በሰላም ክር ያስተሳስረዋል። ይህን መሪ የወራዶች ወራዳ መሆኑን የሚያሳየው ደግሞ በዓለማችን ተደርጎ የማይታወቅ አሳዛኝና አጸያፊ ነገር ደግሞ ተመልከቱት። የስፖርት ተመልካቾች በአርሴናል ሜዳ ይህን የምትመለከቱት አብይ አህመድን ወግድልን የሚል ጽሑፍ የሰፈረበት ሰሌዳ እያሳዩ ወደ ሜዳ መግባታቸው ነው። ይኸው የብልጽግና ፓርቲ የሕፃናት ምርጫ ታሪክ ይህን ይመስል ነበር። በቀጣይ ሁኔታዎች ያገናኘን፣ ኢትዮጵያን ደግሞ ምሕረቱን ያወርድላት፣ በቸር ያገናኘን። ምሕረት የውርደላ ወመዓ ሰላም። ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦኻየ ነርግቦ ተሎ ኣባይና ደፍን ዓመዝክል። ወደ ሌላ ዜና ስንሻገርም ከሰሞኑ አብይ አህመድ አሊ ጽምዶን በተመለከተ መግለጫ ወጥቷል። የሚዋጥ እንኳን የለውም፣ ግን ባጭሩ እንዲህ ነው የሚለው። በአብዛኛው እንደተለመደው እንደ ሕፃን የቀባጠረበት ስለሆነ ጽምዶን የሚመለከተውን ብቻ ቀንጭቤ ላንብብላችሁ። እንዲህ ይላል። በሌላ በኩል የጥፋት ኃይሎች ከባዕዳውያን ጋር ጽምዶ የተባለ ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል። በሱ ቤት በአማራ በኦሮሚያና በትግራይ እያካሄደው ያለውን ጭፍጨፋ ጽምዶ ሲያካሄደው እንደነበር ለማስመሰል ነው።
አፈለጉሙ የጫትና የአደንዛዥ እጽ ሱሰኛው ምርኮኛው ብርሃኑ ጁላ ጽምዶን በማስመልከትም እንዲህ ብሏል። ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛን ዘመን ትውልድ ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ክትቃሎሱ ይግባ ይብል በልየ ሰበሰብ ከላካቸውና ተማርከው እንደ ቡፋሎ እየተነዱ ሲተሙ ታያቸዋለህ። አንተም ታባ አይ ብርሃኑ ጅሉ ጉርጉሬውም ተቀር ክላ ብርሃኑ ጅል ያኸ እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ በሉ። ከዚህ ጋር በተያያዘ የዲፕሎማሲን ትርጉም በአግባቡ የምናውቅ ከሆነ የዲፕሎማሲን አሰራር ባለመረዳት በዘፈቀደ የግላቸው ትንታኔ ለሚሰጡ ወገኖቻችን ትንሽ ማብራሪያ እንስጣቸው። ከሰሞኑ አንዳንድ በማህበራዊ ሚዲያ የሚሰሩ ወገኖች የፕሬዝደንት ኢሳያስ አፈወርቂ የነጻነት ቀን በዓል ንግግርን አስመልክተው አስተያየታቸውን ሲሰጡ ፕሬዝደንት ትራምፕ ከኤርትራ ጋር ሰላም ለመፍጠርና ለመስማማትና ለመቀናጀት እየጠየቀ ፕሬዝደንት ኢሳያስ ግን አሜሪካን ነቀፏት፣ ይህም ግንኙነቱን ሊያበላሸው ይችላል ሲሉ ሰምቼ ነበር። ጉዳዩ እንዲህ ነው። ሰው ትንሽ ቆም ብሎ የኤርትራ መርህ ከድሮ እስከ ዛሬ መፈተሽ መቻል አለበት። በበኩሌ የግል ትንታኔን ላስቀምጥ። ሻዕቢያ መርሁ ግልጽ ነው። ከጊዜ ጋር የማይቀየር ከሀገራት ጋር በመከባበር ላይ የተመረኮዘ ለጋራ የቀጠና ጥቅም የሚያገለግል ጽምዶ ማድረግ። አሜሪካም ሆነች ሌላ ሀገር በኤርትራ ላይ የፈጸሙት ከባድ በደል ሲያርሙና ወደ ትክክለኛው መስመር ሲመለሱ የኤርትራ መንግሥት አሜን ብሎ እንደሚቀበለውና እንደሚጥርበት ፕሬዝደንት ኢሳያስ አፈወርቂ በቃለ መጠይቃቸው በተደጋጋሚ የገለጹት ነው። ሆኖም የአሜሪካ መንግሥት ወደ ኤርትራ በላከው መልእክት መልካም ፍላጎት በማሳየቱ የኤርትራ ሕዝብና መንግሥት ወደ አደባባይ ወጥተው ከበሮ እየደለቁ ጉሮ ሸባዬ ይላሉ ብሎ የሚጠብቅ ሰው ሊኖር አይችልም። በአንድ በኩል እንደ ባህል አናውቀውም፣ በሌላ በኩል ደግሞ ከአሜሪካ ጋር የሚደረገው ጽምዶ ገና ሊያሟላቸው የሚገቡ ጉዳዮች ስላሉ ነው ፕሬዝደንትም እንደ አጠቃላይ የኤርትራ መርህ በንግግራቸው ላይ ያንጸባረቁት። ስለዚህ አሁንም ከሕዝባዊ ግንባር ባህል ውጭ በትናንሾቹም በትላልቆቹም ጉዳዮች ለምን ሆ አላላችሁም የሚል ሰው የቆየ ባህላችን እንዲገባው ማስታወሱ አስፈላጊ ነው። ይህችን የምታጎላ ትንሽ ግን ደግሞ ትልቅ መልእክት ያላት ይህን እያልን ያለነውን የሻዕቢያ መርህ የምታሳይ አጭር ቪዲዮ ልጋብዛችሁ። ፊሊጶስ ከመይ ዘሎ ኩነታት ኩነታት እጂ ኣብ ኣፍ ትግራይ ለኩ ጉዳይ ከማድና ላይ ዳርጋ ንብረትና እንደደን ኸረገቱ ኸይድ ከም ዘሎ እዩ ተገሊጹ ዘሎ ሳብ ሕጂ ሰራዊትና እንታይ ዝገብር ዘሎ ምንቅስቃሱ ከመይ እዩ? ሰራዊትና ሕጂ ኣብ ከተማ ሓንፈሲ ከይገቡ ተወዲቡ ንብረት ብጥንቃቐ ንምሓዝ ኣብ ምውዳብ እዩ ዘሎ። እዚህ ቪዲዮ ላይ በማጠናቀቂያው ጦርነት ታጋዮች አስመራ ለመግባት ተቃርበው እያሉ ታጋይ ፊሊጶስ አስመራን ከርቀት አማትሮ ሲመለከት ነው እያየን ያለ ነው። ጋዜጠኛ ነጻነትን ያረጋገጠውን ኦፕሬሽን ይመሩ ከነበሩት አዛዦች አንዱ የሆነውን ታጋይ ፊሊጶስን ለማነጋገር ነው እየተጠጋው ያለው። ታጋይ ፊሊጶስ ግን ከማይክሮፎኗ ሲሸሽ ነው እየታየ ያለው። ጋዜጠኛው ቃለ መጠይቁን ለማራዘም ሲሞክር ለሥራ እንጂ ለድል ትልቅ በዓል የማያደርገው ታጋይ ግን ከቃለ መጠይቁ ይሸሻል። 30 ሰከንድ ያህልም አልተናገረም። የሚያስገርም የሕዝባዊ ግንባር መርህ የታየበት ቃለ መጠይቅ ነው። እኔም ታስታውሱ እንደሆነ
ስለ ብልጽግና ባለስልጣናት ብርሃኑ ጁላ፣ ባጫ ደበሌና ሌሎች ጉራና ፉከራ በማህበራዊ ሚዲያ እየለፈፉ ነው በማለት በግድብ ምረቃ ላይ አግኝቼ በጠየቅኩት ጊዜ ከአንድ ሰከንድ የማይበልጥ መልስ ነው የሰጠኝ። ዛረቡ ቶም ጊዜ ዝረኸቡ እዮም ቶም ጊዜ ዘይረኸቡ ካ ስራሕ ኣለዉ ማለት ቀነልና ክብር ጀነራል ድሕሪ ከዚህ ማለት ካያችሁት ቪዲዮ አጋጣሚ 35 ዓመታት በኋላ ነው ማለት ነው። እኔ በበኩሌ ይህን ቪዲዮ እንዳየሁ የበሻሻ ልጅን ብርሃኑ ጁላንና ጭንቅላት ሀብሀቡን ጻድቃንን ያስታወስኩት። እንዲህ አይነት አገሩን ነፃ የሚያደርግ ፍጻሜ ቢያገኝ ለዚያውም ጋዜጠኛ መጥቶ ላነጋግርህ ቢለው እንዴት በተተረተረ ምንስ ባደረገ ብላችሁ ማስቡ። ከጋዜጠኛው ማይክሮፎን ቀምቶ ለ2 ሳምንታት በቀባጠር አይደል? ጫቱን እየቃመ ለ2 ሳምንታት በተቀደደ አይደል? ጎራውን በተረተረውና በለፈፈ ሴፍ ጨብጦም ረጎራው በማለት በሸለለ ነበር አብይ አህመድ አሊ። ሌላይቱ አንዲት ያላወቅኳት ለካ ይቺ ሰውዬ ወፈፌ መሆኗን አላውቅም ነበር። አስተውሉ። አንደኛ ሄድ ኢንጁር ናት። ጭንቅላቷ በሙሉ የተቀዳደደ ነው። ተመልከቱት። ይሄ ደግሞ በባድመ ነው ምናምን ይላል። አብይ አህመድ ደግሞ ስትውረገረግ ተጋበዙ ወዳጆቼ። አብይ አህመድ እንዳተቆጻጸየት ከ ተፈደሉ ረካው ቦይ በግሬ ተሻገረ ደስ ይገባውና ስዳቱ ወደጀ ቶሳ ተራራናይ ኮልኮር ተመለከት የለሽም ታገራይ የብልጽግና ዕቁብተኞችን የንግግር ሱስ ከተመለከትን ዘንድ እኚህ ክቡርና ባለግርማ ሞገስ የአገሬ መሪ በ1996 ዓ.ም ከሕውየት መጽሔት ጋር ካካሄዱት ቃለ መጠይቅ የተወሰደ ንግግርን በተመለከተ ያሉትን ላንብብላችሁ። ጥያቄ: የ20 ዓመት ልጅ ከነበረው ኢሳያስ የሚናፍቁ ጠባዮች አሉን? በማለት ይጠይቃቸዋል። እሳቸውም ሲመልሱ እኔ የፖለቲካ ነገር ከሚያስጠላኝ አላስፈላጊ ጎኖቹ ተናጋሪ መሆንን ነው። ወሬ አልወድም ነበር። እውነት ነው፣ አሁን እናገራለሁ። ደግሞም የምናገረው ስለተገደድኩ ብቻ ነው። ያኔ ግን በጣም ዝምተኛ አይነት ሰው ነው የነበርኩት። ሰው ሲናገር ብዙ መናገር አልወድም ነበር። እኔም መናገር አልፈልግም ነበር። መስማት ብቻ ነበር የምፈልገው። የማስተዋል አቅሜም ኃይለኛ ነበር ሆኖ ይሰማኛል። ሊመለስ የሚቻል ነገር አይደለም እንጂ ሁልጊዜ አሁን ባለንበት ጊዜ አንዱ እጁን ያወዛወዘ ምላሱን ወርውሮ ያሻውን ሲናገር ዝም ማለት ትችላለህን? ለመናገር ስለምትገደድ ትናገራለህ። ከተናገርክ በኋላ ግን ለርካታ ወይም ለሳስፋክሽን ስለማትናገር ጸጸት ባይሆንም እንኳ ስለተገደድኩ እንጂ ለምንስ መናገር ያስፈልገኝ ነበር ትላለህ። አሁን የያኔው ኢሳያስ እንዴት ነበር ካልከኝ፣ ዝምተኛ፣ በፍጹም ከሰው ጋር የማይነጋገር፣ ብዙ ንግግር የማይፈልግና እንደዚያ አይነት ዝንባሌ የሌለው ነው የነበረው። አይ ላይክ ዚስ። እቺ ደስ ትለኛለች። ሁልጊዜ ዝምታ ሀብት ሆኖ ነው የሚሰማኝ ነበር ያሉት ፕሬዚደንት ኢሳያስ አፈወርቂ። ሻዕቢያ እንግዳውስ እንደዚህ አይደለም፣ ለትልቅ ድል አሁን አጠናቀዋል ነው የሚሉ። ይህ በአሜሪካ መወሰድ የጀመረው አቋም ያንን ኤርትራ ዕድሜዋን በሙሉ የጣረችበትን አካሄድ ዕውቅና የሚሰጥ ነው። ስለዚህ አሜሪካ ወደ የኤርትራ አመለካከት ነው እየመጣች ያለችው እንጂ ለኤርትራ አይደለም አዲስ ፀሐይ እየወጣችላት ያለችው። ስለዚህ እናንተ ጠለቅ አድርጋችሁ ያላያችሁት በዚህ መልኩ እንድትገነዘቡት መልእክቴን እያስተላለፍኩ ወደ ትልቁና የመጨረሻ ብስራታችን ቶሎ ለመምጣትና ጣፋጭ አገሬን ብስራት ለምን ከሕዝቤና ከአገሬ ጋር በጋራ አንደሰትበትም ብዬ ወደ መጣሁበት ጉዳይ ደግሞ እንሻገር። ብስራት ድማ ንኺድ ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦ ኻየ ነርግቦ ተሎ አባይና ደፍን አመዝክል። የአፍሪካው ቀንድ አገራት በጦርነት እየታረሱ ሲፈርሱና ሲንቀጠቀጡ ኤርትራ ድንገት ብቅ ብላ በተባበሩት መንግስታት ድርጅት በከፍታ ወንበር ላይ የሚያስቀምጣት ድምፅ ከሰሞኑ አግኝታለች። ማክሰኞ ሰኔ 2 ቀን 2026 ዓ.ም በተካሄደው የጠቅላላ ጉባኤ ስብሰባ ላይ ኤርትራ ከሌሎች አገሮች ጋር በመሆን የቀጣዩ የተባበሩት መንግስታት ድርጅት 81ኛ ጠቅላላ ምክር ቤት መደበኛ ስብሰባ ምክትል ፕሬዝዳንት በመሆን ልትመራው የሚያስችላት ኃላፊነት ተረክባለች። ወዳጆቼ
ታዲያ ይሄ እንዴት ቶሎ ብቅ አያሰኝም? ይህ ኃላፊነት ኤርትራን በዓለም አቀፍ መድረክ ግልጽ የፖለቲካና የዲፕሎማሲ ትርጉም ያለው ፍጻሜ ነው። ይህ ኃላፊነት ምንድነው ትርጉሙ የሚለውን ደግሞ አንደኛ በታሪካዊ መነጽር ሲታይ የኤርትራና የተባበሩት መንግስታት ድርጅት ግንኙነት በተደጋጋሚ በደሎችና በኢፍትሐዊ ውሳኔዎች የተሞላ ሆኖ ነው የቆየው። ኤርትራውያን የተባበሩት መንግስታት ድርጅትን በ1950ዎቹ ዓመተ ምህረት የራስን ዕድል በራስ የመወሰን መብታቸውን ነፍጎ ከኢትዮጵያ ጋር እንድንቆራኝ በሰጠው ጠማማ ፍርድ በዛን ጊዜ በተካሄደው 30 ዓመታት የፈጀው የትግል አይኑን ጨፍኖና ጆሮውን ደፍኖ በመረጠው ዝምታ በዚያ ከነጻነት በኋላ በኤርትራ ላይ እስካስተላለፈው ኢህጋዊ እገዳ ነው የምናስታውሰው። ኤርትራ የድርጅቱን ኢፍትሐዊነት ድምጿን ከፍ አድርጋ ስትገልጽ ቆይታለች። በተባበሩት መንግስታት ድርጅት ጠቅላላ ምክር ቤት ስብሰባዎች ሐሳቦቿንና አቤቱታዋን በይፋ ስትገልጽ ቆይታለች። አሁን ግን ዓለም አቀፍ ስብሰባውን የምታስተዳድርና የምትመራ አገር ወደ መሆን በመሸጋገር ላይ ነች። ይህ የትዕግስት ፍሬ ነው። ሁለተኛ በጂኦፖለቲካ መነጽር ስናየው ደግሞ ባለፉት 10 ዓመታት ኤርትራ በምዕራብ አገሮች በተለይ በአሜሪካ ጠንካራ የዲፕሎማሲ ተነጥሎና እገዳ ሲወሰንባት ነው የቆየው። ይህ ኃላፊነት ያ ኤርትራን ለመነጠልና ለማስፈራራት ለዓመታት የዳከሩበት ጥቁር መጋረጃ ለአንዴና ለመጨረሻ ጊዜ በጽናቷ እንደበረገደችው የሚያሳይ ትልቅና ወሳኝ ፍጻሜ ነው። በብዛዊ ዓለም አቀፍ ሥርዓት ውስጥ ሕጋዊና ፖለቲካዊ ቦታዋን በመያዝ በላዩ ላይ ያነጣጠሩትን ጂኦፖለቲካዊ ጫናዎች ለመመከት ትጠቀምበታለች። ሦስተኛ በዲፕሎማሲያዊ መነጽር ሲታይ ደግሞ በዓለም አቀፍ ግንኙነቶች የአንዲት አገር ተጽዕኖ ፈጣሪነት በዓለም አቀፍ ተቋማት ላይ በምታሳርፈው ጫና ነው የሚለካው። ከበርካታ የእገዳና የፖለቲካዊ መነጠል እርምጃዎችና የጂኦፖለቲካ ጫናዎች በኋላ የዓለማችንን ትልቁን የዓለም አገሮች ምክር ቤትን እንደ ተራ አባል መሳተፍ ብቻ ሳይሆን በአመራር ቦታ ላይ ሆና ነው የምታየው። ያቺው ትናንት እንድትሳተፍ እንኳን የማትፈለግ ብትሳተፍም የክስና የወቀሳ ሰለባ ትሆን የነበረችው ኤርትራ አሁን ከቋሚዎችና ቋሚ ካልሆኑ የጸጥታ ምክር ቤት አባላት ጋር በመሆን የትኞቹ ዓለም አቀፍ ክርክር ሊደረግባቸው እንደሚገባ ማን መቼ እንደሚናገርና ስንት ጊዜ እንደሚናገር ልትወስን ነው። በላይዋ ላይ አሊያም ወዳጆቿ በሆኑ አገሮች ላይ ፖለቲካዊ ግፊት ያለባቸውን አጀንዳዎች ለመክታት አሊያም ሚዛን ለማስያዝ ልትችል ነው። ይህ ሻዕቢያ በሕይወቱ እያለ እውን እየሆነ ያለ ክስተት ነው። ይህ ትልቅ የዲፕሎማሲ ትርፍ ዓለም በወሳኝ ሽግግር ወቅት ባለችበት ኩነት እንዲህ አይነት መድረክ መገኘቱ ቀላል አይደለም። ፖለቲካ ውስጥ ጊዜ ከሁሉም ነገር በላይ ነው። ይህ አሁን ኤርትራ እየወጣችበት ያለችው መድረክ ካሁን ቀደም ብዙ ሀገሮች የወጡበት ቢሆንም እንኳ ያሁኑ ግን ልዩ ነው። መስከረም 26 ቀን 2026 ዓ.ም የሚቃናው 81ኛ የተባበሩት መንግስታት ድርጅት ጠቅላላ ምክር ቤት ከበርካታ ልዩ ነገሮቹና ተግዳሮቶቹ ጋር ካሁን ቀደሙ የተለየ መሆኑ የሚያከራክር አይደለም። አፍሪካንና ቀይ ባህርን ለማዳን ኤርትራን በወዳጅነት ያዝ ሆኗል ነገሩ ወዳጄ። የዚሁ በመስከረም ወር የሚካሄደው 81ኛ የተባበሩት መንግስታት ድርጅት ምክር ቤት ስብሰባ ይፋዊ መሪ ቃል Restoring Trust Managing Transformation a United Nations that Delivers for All ማለትም እምነትን መመለስ፣ መሸጋገር፣ ለውጥን ማስተዳደር ለሁሉም የሚያገለግል የተባበሩት ሀገራት የሚል ነው። ይህ መሪ ቃል ኤርትራ ከነጻነቷ ጊዜ ጀምራ ስትንቀሳቀስበትና ስትሟገትለት ከቆየችው መሠረታዊ መርሆች ጋር በቀጥታ የሚያያዝና የሚስማማ ነው። በዓለም ሀገራት መካከል ያለው መተማመን የጠፋበት ምክንያት ድርብ መመዘኛዎች እንደ የተለመደ ነገር በመቆጠራቸውና አያሌ ሀገሮች ሕግን በጉልበት ስለጣሱት ነው። ስለዚህ እምነት እንዲመለስ ከተፈለገ ፍትህ መንገስ አለበት። ኤርትራ በዓለም አቀፍ ግንኙነት ላይ የምትከተለው ትክክለኛ መርህ ሉዓላዊነትንና ዓለም አቀፍ ሕግን ማክበር ነው። ይህ መሪ ቃል ኤርትራ የምትፈልገውን በሕግ የሚመራ ዓለም አቀፍ ሥርዓት የሚጠይቅ ነው። ስለዚህ የጠቅላላው ምክር ቤት 81ኛው ጉባኤ መሪ ቃል ለኤርትራ አዲስ መድረክ ብቻ ሳይሆን ዓለም አቀፍ ድርጅቱ ማለት ዩናይትድ ኔሽንስ በራሱ ወደዚያው ኤርትራ ለዓመታት ስትሟገትለት የቆየች ፍትሐዊና በሕግ የሚገዛ ዓለም አቀፍ ሥርዓት የመምጣትን አዝማሚያ የሚያሳይ ነው። እነዚያ ኤርትራን ለመውቀስ ለመክሰስና ለማግለል ለዓመታት የተጻፉት ደብዳቤዎችና የተካሄዱት ቅስቀሳዎች አሁን ጊዜ ከተቀየረ በኋላ እነሆ ኤርትራ ያሳየችውን የማይታክት ጽናትና ስትራቴጂያዊ ትዕግስትን የሚያጎላ ማስረጃ ሆነው ተገኝተዋል። ከዚህም ሌላ ኤርትራ
በዚያ እጅግ ወሳኝ በሆነው የተባበሩት መንግስታት ድርጅት የኢኮኖሚና የማህበራዊ ጉዳዮች ካውንስል እንድትሰራ በይፋ የተመረጠች ሀገር ሆናለች። ኤርትራ በዚህ ቦታ ላይ ከጥር 1 ቀን 2027 ዓ.ም ጀምራ እስከ ታህሳስ 31 ቀን 2029 ዓ.ም ድረስ ከ18 ሀገራት ጋር በመሆን ትቆያለች። ከአፍሪካ ከኤርትራ ጋር አብረው የተመረጡት ሀገሮች አንጎላ፣ ጊኒ፣ ሞሮኮና ሴኔጋል ናቸው። ሌሎች እንደነ ፈረንሳይ፣ ጀርመን፣ ብራዚል፣ ደቡብ ኮሪያ፣ ፖርቱጋልና እንግሊዝ የመሳሰሉም ተመርጠዋል። ይህ የኢኮኖሚና የማህበራዊ ካውንስል ሁሉንም የዓለም የኢኮኖሚና የማህበራዊ ጉዳዮች፣ የአየር ንብረት ለውጥ፣ ትምህርት፣ ጤናና ዘላቂ እድገት ያጠቃለለ የመሳሰሉ ጉዳዮችን የሚያስተባብርና የሚያዋቅር ማዕከል ነው። ኤርትራ በዚህ ወሳኝ አካል ውስጥ መግባቷ በዓለም አቀፍ የልማት ፖሊሲዎች ቀጥተኛ ተጽዕኖ እንዲኖራት የሚያደርግ በመሆኑ አስፈላጊነቱ ግልጽ ነው። የ2026 ዓ.ም የሰኔ ወር እንግዳውስ የኤርትራ በተባበሩት መንግስታት ድርጅት ዲፕሎማሲ ልዩ ወርቃዊ ታሪክ የተጻፈባት ወር በመሆን ተመዝግባ ታልፋለች። በአንድ በኩል በተባበሩት መንግስታት ድርጅት ፖለቲካዊ አመራር፣ በሌላ በኩል ደግሞ የኢኮኖሚና የልማት አመራርን በጋራ እጇ ውስጥ አስገብታው ትገኛለች። በዓለም አቀፍ ፖለቲካ የሀገር ገጽታ ከኢኮኖሚያዊና ወታደራዊ ኃይል እኩል ትልቅ ግምት የሚሰጠው ጉዳይ ነው። ኤርትራ በላዩ ላይ ለዓመታት በተካሄዱባት የማጠልሸት ቅስቀሳዎች ሰለባ ስትሆን ቆይታለች። ይህ አሁን የተረከበችው ድርብ ኃላፊነት ያ የኤርትራን ገጽታ ለማበላሸት የተሞከረው ፖሊሲ ሙሉ በሙሉ መክሸፉን የሚያሳይ ኦፊሴላዊ ምስክር ነው። የዓለም ማህበረሰብ ኤርትራን እንደ አንዲት ኃላፊነት የምትሸከም እኩል መብት ያላት ዓለም አቀፍ ተቋማትን መምራት የምትችል ታማኝ ተዋናይ በማድረግ እንደተቀበላት የሚያረጋግጥ የዲፕሎማሲ ድል ነው። ይህ ኤርትራ ሀገሬ በተባበሩት መንግስታት ድርጅት ያስመዘገበችው ድል በዲፕሎማሲ ቅድመ ግንባር በመሆን ከሚሰሩት መሪዎች ውጭ ሊታሰብ የሚችል አይደለም። በዚህ ጉዳይ ላይ የዚያችው በተባበሩት መንግስታት ድርጅት ቋሚ የኤርትራ ወኪል የሆነችው አምባሳደር ሶፊያ ተስፋማርያምን ሚና ልዩ ያደርገዋል። በማስረጃዎችና በሐቆች የተደገፈ የዲፕሎማሲ ትግል በማካሄድ የማጠልሻ ጠባጫሪነቶችን ለማጨናገፍ ታላቅ ሚና ተጫውታለች። የአምባሳደር ሶፊያ ተስፋማርያም ክንዋኔዎች በፖለቲካዊ ውክልና መሟገት ላይ ብቻ የተገደበ ሳይሆን የኤርትራን ታሪካዊ ሐቆች በዓለም አቀፍ መድረኮች ማስተዋወቅ ላይ ያነጣጠረ ነበር። ባለፉት ዓመታት ክቡር የታሪክ ጸሐፊውን አቶ አለምሰገድ ተስፋዬን በመጋበዝ ያችኑ አን አፍሪካን ፒፕልስ ኩዌስት ፎር ፍሪደም ኤንድ ጃስቲስ ኤ ፖለቲካል ሂስትሪ ኦፍ ኤርትራ 1941 አፕ ቱ 1962 የተሰኘው አዲስ መጽሐፉ በተባበሩት መንግስታት ድርጅት አዳራሽ እንዲመረቅ ለማድረግ ማስቻለዋ ትልቅ የዲፕሎማሲ ድል ነበር። ክብርት አምባሳደር ሶፊያ ነሐሴ 1 ቀን 2025 ዓ.ም በኤክስ አካውንቷ ላይ ከጻፈችው በመቀንጨብ ተርጉሜ ሳቀርብላችሁ ደስ ይለኛል። የአንድ አፍሪካዊ ሕዝብ አርነትንና ፍትህን ለማረጋገጥ ያካሄደው የመመከት ሂደት የኤርትራ የፖለቲካ ታሪክ ከ1941 እስከ 1962 ዓ.ም በሚል ርዕስ የታተመውን መጽሐፍ በተባበሩት መንግስታት ድርጅት ለማስመረቅ መብቃቴ ትልቅ ክብር ነው። ይህ ፍጻሜ በትምህርታዊ ፍጻሜው ብቻ ሳይሆን በይዘቱና በስትራቴጂያዊ ትርጉሙ እጅግ ወሳኝ ነው። የተባበሩት መንግስታት ድርጅት የኤርትራ ዘመናዊ ታሪክ የተቀረጸበት ክርክር የተካሄደበት መጨረሻ ላይ ደግሞ የገበያ ድርድር የተደረገበት መድረክ ነው። የኤርትራን ታሪክ የሚያንጸባርቅ መጽሐፍ ይዘህ ወደዚህ መድረክ ተመልሶ መምጣት ወቅታዊና አስፈላጊ ነው። ይህ ከመጽሐፉ ምረቃ በላይ ታሪካዊ እርምት ነው። የአምባሳደር ሶፊያ መልእክት ግልጽ ነበር። እኛ ድምፃችን የማይሰማ ተበዳዮች ብቻ አይደለንም። ዛሬ ታሪካችንን ራሳችን የጻፍንና ያረጋግጥን ኃያላንን የሚል መልእክት ነው ያስተላለፈችው። የታሪክ ጸሐፊና ተመራማሪ ክቡር ታጋይ አለምሰገድ ተስፋይ አምባሳደር ሶፊያ ባመቻቸችው መድረክ ተጠቅሞ በዚያው በኤርትራ ተቃራኒ ጠማማ ፍርድ በተሰጠበት የተባበሩት መንግስታት ድርጅት አዳራሽ ውስጥ ገብቶ የኤርትራን ሐቀኛ ታሪክ ለመላው ዓለም ነግሯታል። አምባሳደር ሶፊያ የጽምዶ ጉዳይ ዓለም አቀፍ አጀንዳ እንዲሆን ሰኔ 1 ቀን 2026 ዓ.ም ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ ጽሕፈት ቤት እንዳስገባችውም ሰላም ፈላጊ የሆነው ሁሉ ማወቅ ያለበት ሐቅ ነው። አምባሳደር ሶፊያ የሰላም አምባሳደር። ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ንዞባዊ ፍቕሪ ሰዓቦ ኻየ ነርግቦ ተሎ ኣባይና ደኽል ዓመፅ ክእለ ጽምዶ ይህ መሬት ላይ የተፈጠረው ተጨባጭ ሁኔታ በአብይ አህመድ ጎሮሮ ላይ እንደ ችካል ተሰንቅሮበታል። ምርጫው ውሃ ቸልሶ መዋጥ አሊያም መታነቅ ነው። ይህ የብልጽግናን ስርዓት
ኤርትራን ልትገጻት አትችልም። የኤርትራ በመርህ ላይ የተመሠረተ ጽናት ደግሞ ካንተው የሐሰት ቅስቀሳ በላይ የጠነከረ ነው የሚል ግልጽ መልእክት አስተላልፈዋል። የ2026 ዓመተ ምህረት የሰኔ ወር ለአብይ አህመድ ዲሞክራት የሚል የሐሰት የምስክር ወረቀት ስትሰጠው ለኤርትራ ሀገሬ ደግሞ ተገፍትራ የማትወድቅ በማጠልሸት ገጽታዋ የማይበላሽ የአፍሪካው ቀንድና የቀይ ባህር ጋሻ መሆኗን የሚመሰክር ሰርቲፊኬት ሰጥታ እነሆ ታሪክ ውስጥ መዝግባታለች። ይህ ታሪክ ይባላል። ሌላው ትኩስ ዜና ነፍስያዋ የነገራት ብልጽግና በኢቢሲ ጽምዶ የሶስት አቅጣጫ የጥፋት ሴራ በማለት አንድ ዜና አሰራጭታ ነበር። የዚህን ግልጽ መልስ መሬት ላይ ለማስቀመጥ ደግሞ የባለ አንድ አጥንቱን የትናንት ዜና እናዳምጥ። ፕሬዝደንት ኢሳያስ አፈወርቂ ከአቻቸው ፕሬዝደንት አብዱልፋታህ አልሲሲ ጋር ለመነጋገር ዛሬ ከቀጥር በኋላ ወደ ግብፅ ማምራታቸውን የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ገለጹ። ፕሬዝደንት ኢሳያስ በዚሁ ለ3 ቀናት በሚቆየው ጉዟቸው በሁለትዮሽ ግንኙነት በኢኮኖሚና በሌሎች ያተኮረ ንግግር እንደሚያካሂዱ ታውቋል። ሁለቱም መሪዎች አፍሪካን በሚመለከቱ አስፈላጊ ጉዳዮች ላይ በይበልጥ የሚነጋገሩ መሆናቸውን የጠቆመው መግለጫው የቀይ ባህር ደህንነት እንዲሁም የመካከለኛው ምስራቅን ሁኔታ በሰፊው የሚነጋገሩበት መሆናቸውን አቶ የማነ ገብረ መስቀል በመግለጫቸው አስረድተዋል። ጠቅላይ ሚኒስትር አብይ አህመድና ጄኔራሎቹ ታሪካውያን ጠላቶቻችን ከ1960ዎቹ ዓመተ ምህረት አንስተው የጀመሩት የጽምዶ ዘመቻ የአገር ውስጥ ባንዳዎችና የኢትዮጵያን ሰላም ለማደፍረስ ቆርጠው የተነሱ ኃይሎች ጋር እያካሄዱት ያለውን ግልጽ ጠባጫሪነት ለመስበር በሙሉ አቅማችን ተዘጋጅተናል ባሉ በሦስተኛው ቀን ነው ፕሬዝደንት ኢሳያስ ይህን ጉዞ እያካሄዱት የሚገኙት። ስለዚህ በቀጣይ ፕሮግራማችን የእነዚህ ሦስት መሪዎችን ማለት የፕሬዝደንት ኢሳያስ አፈወርቂ፣ የግብፅን ፕሬዝደንት አብዱልፋታህ አልሲሲና የጄኔራል አልቡርሃንን ፎቶ ከጽምዶ አባላት ፎቶ ጋር እንለጥፈዋለን ማለት ነው። የፖለቲካ ተለማማጁ አብይ አህመድ አሊ ቅርቃር ውስጥ ገብቶ ወዴት እያመራ እንደሆነ የሚያሳይ ፎቶ ነው ወዳጆቼ። አዎት ናፋሽ ሰራዊት ሰላም ብርሃንካት ሰላም ፈሊመንጣሪ ዞባዊ ፍቅሪ ሳቦ ሃየ ነርግቦ ተሎ አባይና ደኽል ዓመፅ ክእለሎ ጽንዓት ቀደምና ኣሎ መትከሉ ካብዚ ዝተርፍ ዓይናትና ኩሉ ዘርጠብጠብ የለን ኣብ መስገድ ጽንዓት መንነትናዩ ውፅኢት ዓወት ንኺድ